በሀገር መከላከያ ሰራዊት የማዕከላዊ 8ኛው ማዕበል መካናይዝድ ክፍለ ጦር ህዳሴው ግድብ የሰላም ዋንጫ በክፍሉ ከመድረሱ ጋር ተያይዞ የሁሉ ጊዜ ዝግጁነትን የሚያሳይ ወታደራዊ ትርኢት አከናውነዋል። በማዕከላዊ እዝ የ8ኛው ማዕበል መካናይዝድ ክፍለ ጦር የሀገሪቱ ሰላምና ልማት በአስተማማኝ ሁኔታ መጠበቅ የሚያስችለው ዝግጁነት ነው በዚህ በመሳሪያ ትዕይንት እየገለጸ የሚገኘው። ክፍለ ጦሩ በሀገሪቱ ሊቃጣ የሚችል ማንኛውም አይነት ጥቃት መከላከል የሚያስችለው የቴክኖሎጂና የብቃት ደረጃ መድረሱም ተገልጿል። በቅርቡም አዳዲስ ቴክኖሎጂዎች መታጠቁን ተነግሯል። ቴክኒካሊም ስልታዊም አቅሙ እንዲያሳድግ አመቱ ሙሉ ከፍተኛ ፖለቲካዊና ወታደራዊ ስልጠናዎች ሲወስድ የነበረ ክፍለ ጦር ነው እና በዚህም መሰረት በወሰደው የስልጠና ልክና በታጠቀው መሳሪያ ልክ መንግስትና ህዝብ እንደውም ተቋማችን እዛችን ለሚሰጠን ማንኛውም አይነት ግዳጅ በተለይም በዋና መቻይልነት ማንኛውንም አይነት ግዳጅ መወጣት በሚያስችለን ደረጃ ላይ በአሁኑ ሰዓት እንገኛለን። ይህንን መካናይዝድ በአብዛኛው በተሽከርካሪ በአብዛኛው በሞተር ኃይል የሚንቀሳቀሰው በዚህ አጠቃላይ በሀገራችን ሊፈጠር የሚችል ትንኮሳና አደጋ ካለ በፍጥነት በመንቀሳቀስ እዛ አካባቢ ያለው ጠላት የሀገራችን ጸረ ሰላም ኃይል ሆነ ነገር ለመደምሰስና ለመምታት አሁን እናንተም እንዳያችሁት ሁሉም ዝግጁ ነው። በቃ በዝግጅት ላይ እንገኛለን። የክፍለ ጦሩ ሰራዊት ወታደራዊ ፖለቲካዊና ስነልቦናዊ አቅም እንዲያሳድግ የታጠቀው መሳሪያ ዘመናዊነትን በየጊዜው እንዲያረጋግጥ እየተሰራ መሆኑን ተገልጿል። ሰራዊቱ የጠራ አመለካከት እየያዘና አንድነቱን እያጠናከረ ስለመሆኑም ተጠቅሷል። የእዙ የኢንዶክትሪኔሽን ዳይሬክተር ብርጋዴር ጄኔራል መኮንን ባንቲ ጠላቶች በሀገሪቱ ጥቃት የሚሰነዝሩ ከሆነ በአስተማማኝ ሁኔታ ለመመከት የዝግጁነት ስራዎች ሊጠናከሩ ይገባል ብለዋል። በቅርብ ዓመታት በሀገራችን ውስጥ በአንዳንድ አካባቢዎች የሚነሱ ጥቃቅን ችግሮችን ማነሻ በማድረግ ምናልባት በተሳሳተ ስሌትና በተሳሳተ ግመታ የሀገራችን አቅም የተዳከመ ወይም ደግሞ ችግር የተፈጠረ መስሎ የሀገራችን ውድቀት የሚመኙ ኃይሎች ሊኖሩ ስለሚችሉ በዝግጁነታችሁ ላይ ትኩረት አድርጋችሁ ህዝብና መንግስት የጀመራቸውን የልማትና የሰላም ስኬቶች እንዲታረጋግጡ ጥሬን አቀርባለሁ። የክፍለ ጦሩ አባላት በህዳሴው ግድብ የሰላም ዋንጫ ምክንያት ከ1.3 ሚሊዮን ብር በላይ ሰብስበዋል። ካለን ዝግጁነት ጎን ለጎን የልማት ተሳታፊነታችንን የማረጋገጥ ስራ ነው የምንሰራው። ስለዚህ በዚህ ጊዜ ደግሞ የህዳሴ ዋንጫ እኛ ጋር ገብቶና ተቀባይ በመሆናችንና በዚህ ትልቅ ደስታ ይሰማናል። እንደ ሰራዊትም ለወደፊቱም በትኩረት ካለን ግዳጅ ጎን ለጎን የልማት ተሳታፊነታችን በከፍተኛ ደረጃ የምንከታተልና የምንሳተፍ ይሆናል ማለት ነው። ከፍተኛ አስተዋጽኦ ላደረጉ ግለሰቦችና ሬጅመንቶችም የእውቅና ሽልማት ተሰጥቷል። ለኢቲቪ ሙልጌታ ተስፋይ ሸረንዳ ስላሴ። በሀገር መከላከያ ሰራዊት የማዕከላዊ 8ኛው ማዕበል መካናይዝድ ክፍለ ጦር ህዳሴው ግድብ የሰላም ዋንጫ በክፍሉ ከመድረሱ ጋር ተያይዞ የሁሉ ጊዜ ዝግጁነትን የሚያሳይ ወታደራዊ ትርኢት አከናውነዋል። በማዕከላዊ እዝ የ8ኛው ማዕበል መካናይዝድ ክፍለ ጦር የሀገሪቱ ሰላምና ልማት በአስተማማኝ ሁኔታ መጠበቅ የሚያስችለው ዝግጁነት ነው በዚህ በመሳሪያ ትዕይንት እየገለጸ የሚገኘው። ክፍለ ጦሩ በሀገሪቱ ሊቃጣ የሚችል ማንኛውም አይነት ጥቃት መከላከል የሚያስችለው የቴክኖሎጂና የብቃት ደረጃ መድረሱም ተገልጿል። በቅርቡም አዳዲስ ቴክኖሎጂዎች መታጠቁን ተነግሯል። ቴክኒካሊም ስልታዊም አቅሙ እንዲያሳድግ አመቱ ሙሉ ከፍተኛ ፖለቲካዊና ወታደራዊ ስልጠናዎች ሲወስድ የነበረ ክፍለ ጦር ነው እና በዚህም መሰረት በወሰደው የስልጠና ልክና በታጠቀው መሳሪያ ልክ መንግስትና ህዝብ እንደውም ተቋማችን እዛችን ለሚሰጠን ማንኛውም አይነት ግዳጅ በተለይም በዋና መቻይልነት ማንኛውንም አይነት ግዳጅ መወጣት በሚያስችለን ደረጃ ላይ በአሁኑ ሰዓት እንገኛለን። ይህንን መካናይዝድ በአብዛኛው በተሽከርካሪ በአብዛኛው በሞተር ኃይል የሚንቀሳቀሰው በዚህ አጠቃላይ በሀገራችን ሊፈጠር የሚችል ትንኮሳና አደጋ ካለ በፍጥነት በመንቀሳቀስ እዛ አካባቢ ያለው ጠላት የሀገራችን ጸረ ሰላም ኃይል ሆነ ነገር ለመደምሰስና ለመምታት አሁን እናንተም እንዳያችሁት ሁሉም ዝግጁ ነው። በቃ በዝግጅት ላይ እንገኛለን።
የክፍለ ጦሩ ሰራዊት ወታደራዊ ፖለቲካዊና ስነልቦናዊ አቅም እንዲያሳድግ የታጠቀው መሳሪያ ዘመናዊነትን በየጊዜው እንዲያረጋግጥ እየተሰራ መሆኑን ተገልጿል። ሰራዊቱ የጠራ አመለካከት እየያዘና አንድነቱን እያጠናከረ ስለመሆኑም ተጠቅሷል። የእዙ የኢንዶክትሪኔሽን ዳይሬክተር ብርጋዴር ጄኔራል መኮንን ባንቲ ጠላቶች በሀገሪቱ ጥቃት የሚሰነዝሩ ከሆነ በአስተማማኝ ሁኔታ ለመመከት የዝግጁነት ስራዎች ሊጠናከሩ ይገባል ብለዋል። በቅርብ ዓመታት በሀገራችን ውስጥ በአንዳንድ አካባቢዎች የሚነሱ ጥቃቅን ችግሮችን ማነሻ በማድረግ ምናልባት በተሳሳተ ስሌትና በተሳሳተ ግመታ የሀገራችን አቅም የተዳከመ ወይም ደግሞ ችግር የተፈጠረ መስሎ የሀገራችን ውድቀት የሚመኙ ኃይሎች ሊኖሩ ስለሚችሉ በዝግጁነታችሁ ላይ ትኩረት አድርጋችሁ ህዝብና መንግስት የጀመራቸውን የልማትና የሰላም ስኬቶች እንዲታረጋግጡ ጥሬን አቀርባለሁ። የክፍለ ጦሩ አባላት በህዳሴው ግድብ የሰላም ዋንጫ ምክንያት ከ1.3 ሚሊዮን ብር በላይ ሰብስበዋል። ካለን ዝግጁነት ጎን ለጎን የልማት ተሳታፊነታችንን የማረጋገጥ ስራ ነው የምንሰራው። ስለዚህ በዚህ ጊዜ ደግሞ የህዳሴ ዋንጫ እኛ ጋር ገብቶና ተቀባይ በመሆናችንና በዚህ ትልቅ ደስታ ይሰማናል። እንደ ሰራዊትም ለወደፊቱም በትኩረት ካለን ግዳጅ ጎን ለጎን የልማት ተሳታፊነታችን በከፍተኛ ደረጃ የምንከታተልና የምንሳተፍ ይሆናል ማለት ነው። ከፍተኛ አስተዋጽኦ ላደረጉ ግለሰቦችና ረጅመንቶችም የእውቅና ሽልማት ተሰጥቷል። ለኢቲቪ ሙልጌታ ተስፋይ ሸረንዳ ስላሴ። በሀገር መከላከያ ሰራዊት የማዕከላዊ 8ኛው ማዕበል መካናይዝድ ክፍለ ጦር የህዳሴው ግድብ የሰላም ዋንጫ በክፍሉ ከመድረሱ ጋር ተያይዞ የሁል ጊዜ ዝግጁነቱን የሚያሳይ ወታደራዊ ትርኢት አከናውነዋል። በማዕከላዊ እዝ የ8ኛው ማዕበል መካናይዝድ ክፍለ ጦር የሀገሪቱ ሰላምና ልማት በአስተማማኝ ሁኔታ መጠበቅ የሚያስችለው ዝግጁነት ነው በዚህ በመሳሪያ ትዕይንት እየገለጸ የሚገኘው። ክፍለ ጦሩ በሀገሪቱ ሊቃጣ የሚችል ማንኛውም አይነት ጥቃት መከላከል የሚያስችለው የቴክኖሎጂና የብቃት ደረጃ መድረሱም ተገልጿል። በቅርቡም አዳዲስ ቴክኖሎጂዎች መታጠቁም ተነግሯል። ቴክኒካሊም ስልታዊም አቅሙ እንዲያሳድግ አመቱ ሙሉ ከፍተኛ ፖለቲካዊና ወታደራዊ ስልጠናዎችን ሲወስድ የነበረ ክፍለ ጦር ነው እና በዚህም መሰረት በወሰደው የስልጠና ልክና በታጠቀው መሳሪያ ልክ መንግስትና ህዝብ እንደውም ተቋማችን እዛችን ለሚሰጠን ማንኛውም አይነት ግዳጅ በተለይም በዋና መቻይልነት ማንኛውንም አይነት ግዳጅ መወጣት በሚያስችለን ደረጃ ላይ በአሁኑ ሰዓት እንገኛለን። ይህንን መካናይዝድ በአብዛኛው በተሽከርካሪ በአብዛኛው በሞተር ኃይል የሚንቀሳቀሰው በዚህ አጠቃላይ በሀገራችን ሊፈጠር የሚችል ትንኮሳና አደጋ ካለ በፍጥነት በመንቀሳቀስ እዛ አካባቢ ያለው ጠላት የሀገራችን ጸረ ሰላም ኃይል የሆነ ነገር ለመደምሰስና ለመምታት አሁን እናንተም እንዳያችሁት ሁሉም ዝግጁ ነው። በቃ በዝግጅት ላይ እንገኛለን። የክፍለ ጦሩ ሰራዊት ወታደራዊ ፖለቲካዊና ስነልቦናዊ አቅም እንዲያሳድግ የታጠቀው መሳሪያ ዘመናዊነትን በየጊዜው እንዲያረጋግጥ እየተሰራ መሆኑን ተገልጿል። ሰራዊቱ የጠራ አመለካከት እየያዘና አንድነቱን እያጠናከረ ስለመሆኑም ተጠቅሷል። የእዙ የኢንዶክትሪኔሽን ዳይሬክተር ብርጋዴር ጄኔራል መኮንን ባንቲ ጠላቶች በሀገሪቱ ጥቃት የሚሰነዝሩ ከሆነ በአስተማማኝ ሁኔታ ለመመከት የዝግጁነት ስራዎች ሊጠናከሩ ይገባል ብለዋል። በቅርብ ዓመታት በሀገራችን ውስጥ በአንዳንድ አካባቢዎች የሚነሱ ጥቃቅን ችግሮችን ማነሻ በማድረግ ምናልባት በተሳሳተ ስሌትና በተሳሳተ ግመታ የሀገራችን አቅም የተዳከመ ወይም ደግሞ ችግር የተፈጠረ መስሎ የሀገራችን ውድቀት የሚመኙ ኃይሎች ሊኖሩ ስለሚችሉ በዝግጁነታችሁ ላይ ትኩረት አድርጋችሁ ህዝብና መንግስት የጀመራቸውን የልማትና የሰላም ስኬቶች እንዲታረጋግጡ ጥሬን አቀርባለሁ። የክፍለ ጦሩ አባላት በህዳሴው ግድብ የሰላም ዋንጫ ምክንያት ከ1.3 ሚሊዮን ብር በላይ ሰብስበዋል። ካለን ዝግጁነት ጎን ለጎን የልማት ተሳታፊነታችንን የማረጋገጥ ስራ ነው የምንሰራው። ስለዚህ በዚህ ጊዜ ደግሞ የህዳሴ ዋንጫ እኛ ጋር ገብቶና ተቀባይ በመሆናችንና በዚህ ትልቅ ደስታ ይሰማናል። እንደ ሰራዊትም ለወደፊቱም በትኩረት ካለን ግዳጅ ጎን ለጎን የልማት ተሳታፊነታችን በከፍተኛ ደረጃ የምንከታተልና የምንሳተፍ ይሆናል ማለት ነው። ከፍተኛ አስተዋጽኦ ላደረጉ ግለሰቦችና ረጅመንቶችም የእውቅና ሽልማት ተሰጥቷል። ለኢቲቪ ሙልጌታ ተስፋይ ሸረንዳ ስላሴ።
በሀገር መከላከያ ሰራዊት የማዕከላዊ 8ኛው ማዕበል መካናይዝድ ክፍለ ጦር የህዳሴው ግድብ የሰላም ዋንጫ በክፍሉ ከመድረሱ ጋር ተያይዞ የሁሉ ጊዜ ዝግጁነቱን የሚያሳይ ወታደራዊ ትርኢት አከናውነዋል። በማዕከላዊ እዝ የ8ኛው ማዕበል መካናይዝድ ክፍለ ጦር የሀገሪቱ ሰላምና ልማት በአስተማማኝ ሁኔታ መጠበቅ የሚያስችለው ዝግጁነት ነው በዚህ በመሳሪያ ትዕይንት እየገለጸ የሚገኘው። ክፍለ ጦሩ በሀገሪቱ ሊቃጣ የሚችል ማንኛውም አይነት ጥቃት መከላከል የሚያስችለው የቴክኖሎጂና የብቃት ደረጃ መድረሱም ተገልጿል። በቅርቡም አዳዲስ ቴክኖሎጂዎች መታጠቁን ተነግሯል። ቴክኒካሊም ስልታዊም አቅሙ እንዲያሳድግ አመቱ ሙሉ ከፍተኛ ፖለቲካዊና ወታደራዊ ስልጠናዎችን ሲወስድ የነበረ ክፍለ ጦር ነው እና በዚህም መሰረት በወሰደው የስልጠና ልክና በታጠቀው መሳሪያ ልክ መንግስትና ህዝብ እንደውም ተቋማችን እዛችን ለሚሰጠን ማንኛውም አይነት ግዳጅ በተለይም በዋና መቻይልነት ማንኛውንም አይነት ግዳጅ መወጣት በሚያስችለን ደረጃ ላይ በአሁኑ ሰዓት እንገኛለን። ይህንን መካናይዝድ በአብዛኛው በተሽከርካሪ በአብዛኛው በሞተር ኃይል የሚንቀሳቀሰው በዚህ አጠቃላይ በሀገራችን ሊፈጠር የሚችል ትንኮሳና አደጋ ካለ በፍጥነት በመንቀሳቀስ እዛ አካባቢ ያለው ጠላት የሀገራችን ጸረ ሰላም ኃይል የሆነ ነገር ለመደምሰስና ለመምታት አሁን እናንተም እንዳያችሁት ሁሉም ዝግጁ ነው። በቃ በዝግጅት ላይ እንገኛለን። የክፍለ ጦሩ ሰራዊት ወታደራዊ ፖለቲካዊና ስነልቦናዊ አቅም እንዲያሳድግ የታጠቀው መሳሪያ ዘመናዊነትን በየጊዜው እንዲያረጋግጥ እየተሰራ መሆኑም ተገልጿል። ሰራዊቱ የጠራ አመለካከት እየያዘና አንድነቱን እያጠናከረ ስለመሆኑም ተጠቅሷል። የእዙ የኢንዶክትሪኔሽን ዳይሬክተር ብርጋዴር ጄኔራል መኮንን ባንቲ ጠላቶች በሀገሪቱ ጥቃት የሚሰነዝሩ ከሆነ በአስተማማኝ ሁኔታ ለመመከት የዝግጁነት ስራዎች ሊጠናከሩ ይገባል ብለዋል። በቅርብ ዓመታት በሀገራችን ውስጥ በአንዳንድ አካባቢዎች የሚነሱ ጥቃቅን ችግሮችን ማነሻ በማድረግ ምናልባት በተሳሳተ ስሌትና በተሳሳተ ግመታ የሀገራችን አቅም የተዳከመ ወይም ደግሞ ችግር የተፈጠረ መስሎ የሀገራችን ውድቀት የሚመኙ ኃይሎች ሊኖሩ ስለሚችሉ በዝግጁነታችሁ ላይ ትኩረት አድርጋችሁ ህዝብና መንግስት የጀመራቸውን የልማትና የሰላም ስኬቶች እንዲታረጋግጡ ጥሬን አቀርባለሁ። የክፍለ ጦሩ አባላት በህዳሴው ግድብ የሰላም ዋንጫ ምክንያት ከ1.3 ሚሊዮን ብር በላይ ሰብስበዋል። ካለን ዝግጁነት ጎን ለጎን የልማት ተሳታፊነታችንን የማረጋገጥ ስራ ነው የምንሰራው። ስለዚህ በዚህ ጊዜ ደግሞ የህዳሴ ዋንጫ እኛ ጋር ገብቶና ተቀባይ በመሆናችንና በዚህ ትልቅ ደስታ ይሰማናል። እንደ ሰራዊትም ለወደፊቱም በትኩረት ካለን ግዳጅ ጎን ለጎን የልማት ተሳታፊነታችን በከፍተኛ ደረጃ የምንከታተልና የምንሳተፍ ይሆናል ማለት ነው። ከፍተኛ አስተዋጽኦ ላደረጉ ግለሰቦችና ሬጅመንቶችም የእውቅና ሽልማት ተሰጥቷል። ለኢቲቪ ሙልጌታ ተስፋይ ሸረንዳ ስላሴ